ቪክረምም ቡድኑን በጨለማ ይዘው እንደ ጥላ በዝምታ እየተሳቡ ወደ ሃይደር ምሽግ ተቃረቡ። የሌሊቱ ውርጭና የተራራው ገደል አደገኛ ቢሆንም በቪክረም ልብ ውስጥ የሚነደው የበቀል እሳት ግን መንደዱን አላቆመም ነበር። ጥቃቱን በድንገት ጀመሩ። በምሽጉ ውስጥ የነበሩት አማጽያን ሳይነቁ እነ ቪክረም ጥይቶችን አዘነቡባቸው። ቪክረም በሞትና በህይወት መካከል ያለውን ጠባብ መስመር እየረገጠ ጓዶቹን ይዞ ወደፊት ገሰገሰ። ሙሉ ወታደሮችም በቪክረም ድፍረት ተደንቀው በከፍተኛ ወኔ ተከተሉት። ፍልሚያው እጅግ አስፈሪ ነበር። ቪክረም በገዛ እጁ ብዙዎቹን የአማጽያን መሪዎች እየጣለ ወደ ዋናው ጠላት ሃይደር ተቃረበ። በመጨረሻም ሃይደር ሊያመልጥ ቢሞክርም ቪክረም ግን እንደ አንበሳ ተከታትሎ ያዘው። በዚያች ቅጽበትም ቪክረም እጁ ላይ የሞተበትን የባንሲን ፊት አስታወሰ። በመጨረሻም በታላቅ ጀግንነት ሃይደርን እስከ ወዲያኛው ወደ ገሃነም ሸኘው። በአካባቢው የነበሩ ንጹሃን ዜጎችም ከሃይደር የጭቆና አገዛዝ ነጻ ወጡ። ቪክረም በአንድ ቀን መላውን ክፍለ ጦር ያስደመመ ጀግንነት ፈጸመ። ስሙ በኩራት መጠራት ጀመረ። ወደ ተረፉት አማጽያን ስንመጣ ደግሞ አካባቢያቸውን ለቀው ወደ በረዷማው ተራራ በመውጣት የበቀል ምሽጋቸውን መቆፈር ጀመሩ። ወደ ቪክረም ስንመለስ ከአደገኛው የጦር ሜዳ ውጥረት ወጥቶ ለጥቂት ቀናት ረፍት ወደ ቤቱ ይመለሳል። ሆኖም ግን የጠበቀው ደስታ ሳይሆን የዲምፕል ኩርፊያ ነበር። ቪክረም ከሷ ርቆ ለረጅም ጊዜ በመቆየቱና ለራሱ ህይወት ባለመጨነቁ ዲምፕል በሐዘንና በቁጣ ተሞልታ ጠብቀዋለች። ቪክረም በፈገግታና በቀልድ ሊያባብላት ቢሞክርም ዲምፕል ግን በቀላሉ አልተሸነፈችም።